ከማስታወቂያችን ተመልሰናል። ክብራትና ክብራን ተመልካቾቻችን አሁን ደግሞ ከጥያቄ አለን ሀሳብ ለመስጠት አቶ ብርሃን መስመር ላይ ያሉ። ሰላም ጤና ይስጥልኝ አቶ ብርሃን። ጤና ይስጥልን አይቸው። በቅድሚያ ወደ ጣቢያችን ስለደወሉ እጅግ በጣም እናመሰግናለን። እኔም አመሰግናለሁ። ድምጻችሁ ግን በጣም አይሰማኝም። እሺ ድምጻችን ለማስተካከል ሞክራለን። አቶ ብርሃን መልካሙ እንዴት ነው? በቅድሚያ ሰላም ነው? ኑሮ እንዴት ነው? እግዚአብሔር ይመስገን። እስራኤል አምላክ የተመሰገነ ይሁን። ሁሉም ነገር ጥሩ ነው። እንደው ሀገራችን እስራኤል በተለይ ከጥቅምት 7 2023 ወዲህ በጦርነት አላቋረጠችም እና ይሄ እንዴት ነው ይሄን ጦርነት እየገፋችሁት ያለ? እንዴት አሳለፋችሁት? እስካሁን የነበረው በተለይ በእናንተ አካባቢ በምትኖሩበትም በብዛት የአደጋ ማስጠንቀቂያ ደወሎችም ይደመጡ ነበር። አዎ እንግዲህ በእኛ አካባቢ እንደ ሁሉም የተጣለብን ነበረ። ነገር ግን ያው የአደጋ መከላከያ ስላለ በምትሰጡት ትዕዛዝ መሰረት እየተጣላን ጊዜውን በሰላም አሳልፈነዋል። በእኛ አካባቢ ብዙም አደጋም ለነገሩ የለም። ብዙ ማለት ግን ድምፁ ይሰማ ነበር። ርቀትም በተለይ ኢየሩሳሌም አካባቢ ስለሆነም ትንሽ አስቸጋሪም ነበር ማለት ይቻላል። ምንም እንኳ በሁሉም የሀገራችን ክፍል እንደዛ ተመሳሳይ ቢሆንም አዎ በጣም ድምፁ በጣም በደንጋጭ ሁኔታ ነው። ከኛ ላይ ነው የሚፈነዳው። በቃ ከኛ አልወደቀም እንጂ በሚያልፈው ድምፁ በጣም አስቸጋሪና አስጨናቂ ነበረ። ህጻናቶቻችን በጣም ይጨነቁ ነበረ። ያው እንግዲህ ምንም ማድረግ አይቻልም። እንደ ሁሉ የእስራኤል ህዝብ እንደደረሰበት ስለደረሰብን ያው ለማለት ተችሏል። እግዚአብሔር ይመስገን። አመሰግናለሁ። ከዛ በኋላም እንግዲህ መቼም አንዳንዴ ብዙ ተመልካቾች አሉን፣ እንመለከታለን፣ እናያለን። ለምን እንዲህ አያደርግም መንግስት፣ ለምን እንዲህ አይሰራም መንግስት የሚባል ሁኔታ አለ። እንደው በማህበረሰባችን ውስጥም እንደዛ አይነቱ ንግግር እንደዛ አይነቱ ሁኔታም አለ፣ ይካሄዳል። ትነጋገራላችሁ እንዲህ በተለይ በስራ ቦታም ቤት ውስጥም ሆነ ወይም በሌላ በማህበራዊ ጉዳይ ስትገናኙ በዚህ ዙሪያዎች የመነጋገሩ ልምድ አለ? አይ በዚህ ዙሪያ ብዙም አነጋገርም። ምክንያቱም የእስራኤል መንግስት ሁሉ ነገር የተጠናቀቀ ነው። መከላከል ይችላል፣ ማጥቃት ይችላል። ስለዚህ እስራኤል መንግስት ይሄን ባረገ የምንለው ነገር የለንም። ነገር ግን ወደ ጥያቄ መግባት አስፈላጊ ከሆነ ምናልባት ዶክተር ጸጋ ካለች በጠይቃት ደስ ይለኛል። ያለዛ መልእክቴን ታስተላልፈኝልኛለህ? እሺ የኔ ጥያቄ አሁን በእስራኤልና በአሜሪካና በኢራን አካባቢ በጦርነቱ ምክንያት እየተደረገ ያለው ድርድር አለ። በዚህ ድርድር ላይ ኢራን እስራኤል በሊባኖስ ላይ የምታደርገውን ጦርነት ካላቆመች ድርድሩ አልቀመጥም አለች ተብሏል። በእውነቱ ይሄ አባባል ኢራን ማናት የሚለውን ነገር ማስረጃ የሰጠችበት ሁኔታ አለ ኢራን ማለት ይቻላል። ምክንያቱም ኢራን ምን አገባት በሊባኖስ የሚለውን ጥያቄም እንዴት ሊመለስ እንደሚችል አይገባኝም። ምን አገባት ሊባኖስ? ጦርነቱ ከእሷ ጋር ከአሜሪካና ከእስራኤል ጋር ነው የተደረገው። አሁን የኢራን አመለካከት በድርድሩ ላይ እስራኤል ካላቆመች አልደራደረም የሚለው ነገር እሷ እጇ እስከ ሊባኖስ ድረስ መጣ እየመታችን እንደሆነ ነው የሚረዳኝ ለእኔ ማለት ነው። ለሁላችን የምንረዳው እንደዚህ ነው። እሱ ብቻ ሳይሆን ዙሪያችን በየመን፣ በሶሪያ፣ በአዛ ሌሎችም በቃ 7 አቅጣጫዎች ስንመታ ነው የከረም ነው። ለእነዛ ሁሉ እንዲያውም በድርድሩ ጊዜ ቀይ ባህርንም ሁላ ዘጋለሁ የሚል ነገር ተናግራለች። ይሄ የሚያሳየው ምንድን ነው? ኢራን በምስራቅ እዚህ አካባቢ ምስራቅ አውሮፓ እዚህ አካባቢ ማለት ነው ከቀይ ባህር ያለውን ድረስ በእጃዙር ተቆጣጥረዋለች ማለት ነው። ይሄ እነዚህ አጥፊዎችና አሸባሪዎችን እየረዳች መሆኑን በራሷ ጊዜ ማስረጃ የሰጠችበት ሁኔታ አለ። በድርድሩ ጊዜ ጦርነቱ እነሱ ካላቆሙ እኔ አልቀመጥም ማለቷ የራሷ የአሸባሪዎች ደጋፊ መሆኗ ማስረጃ፣ በቂ ማስረጃ። ይሄ ከሆነ ለምን የእስራኤል መንግስት ወይም የእስራኤል ክኒሴት ተወያይቶ በህግ እንድትከሰስ በተባበሩት መንግስታት ተከሳ አሸባሪዎችን በመርዳት ለምን አትቀጣም? ለምን ለህግ አትቀርብ? ሁልጊዜ እሷ እንደ
ብዙም ጊዜ በባህላችን በሽተኛ ከሆነ አንድ ሰው በሽተኛ ነው ቢያጠፋም በሽተኛ ተብሎ ነው የሚታለፈው። እቺ ግን ሀገር ናት፣ ሀያላን ናት። የምታደርገው ነገር ሁሉ የማጥፋት ስራ ነው። ይህ ታዲያ በዓለም ቀርበው በሀያላን ነገሮች ሌሎችም ነገሮችን አስቦበት ተከሳለህ ለህግ አትቀርብም። የእስራኤል መንግስት ለምን አይከስም? የእስራኤል መንግስት ሁልጊዜ ይደርስብናል አደጋ ይከላከላል፣ ያጠቃል። እስራኤል መንግስት ሀያል ነው፣ አረጋግጧል ይሄን። ነገር ግን በህግም መጠቀም አስፈላጊ ስለሆነ ለምን በህግ ከሰው አይጠቀሙም? አያስቆማትም። ሆርሙዝን አይተናል። እንዲያውም እስከ ቀይ ባህር ድረስ እዘጋለሁ እያለች ይሄ ሁሉ ማስረጃ ነው። እሷ የአሸባሪዎች ደጋፊ መሆኗ ማረጋገጫ እየሰጠች ስለሆነ በዚህ ማረጋገጫ መሰረት ለምን አትከሰስም? የእስራኤል መንግስት ለምን አይከሳትም? በህግ ስለምን አይጠቀምም? የሚል አመለካከቶች አሉ። ምናልባት እዚህ ላይ ዶክተር ጸጋ ካለ ብትመልስልኝ ደስ ይለኛል። ከሌለችም መልእክቴን ታደርስልኛለህ ብዬ ተስፋ አደርጋለሁ። ዶክተር ጸጋ እዚህ አሁን ዛሬ የለችም። መልእክቱን ግን እናስተላልፋለን፣ ችግር የለም። በቀጣይ ቀናት የእሷን ምልከታም እንዲኖር እናደርጋለን። እኛም ቢሆን ከሌሎች ጉዳዩን ከሚመለከታቸው መጠየቅ እንችላለን። ነገር ግን አንዳንዴ እስራኤል አሁን ያላደረገችው ነገር ምንድን ነው ብለን በምንጠይቅበት ሰዓት በዚህ ጦርነት ላይ እስራኤል በእውነት ኢራንን የመክሰስ በኢራን ላይ የምታካሂደውን በተለይ እነኚህ በፋርስ ባሕረ ሰላጤም ሆነ በዚህ በሀገራችን በመካከለኛው ምስራቅም ሆነ የምትረዳቸው ሽብርተኞች አሉ። እንደ ሐማስ ሶሪያ ውስጥ ያለው እነ ሂዝቡላ ሁቲሞች አሉ፣ አማጽያን ኢራን ውስጥ ያሉ የኢራን ደጋፊዎች አሉ። እነኝን የደገፈች እንደው ጠቅለል ባለ ሁኔታ የዓለም ሽብርተኞች የሚትረዳ ተብሎ ቢነገር ይህ ግልጽ ነው፣ የአደባባይ ሚስጥር ነው። ስለዚህ ይሄ ነገር እየታወቀ ለምን እስራኤል ይህን ነገር አታደርግም? ይሄን በእውነት እኛም ምናልባት ካሁን በፊት አድርገው የሚሆን አታድርገውም የምናውቀው ነገር የለም። ዞሮ ዞሮ ግን ከዚህ ባሻገር ግን ኢራን ከአሜሪካ ጋር አሁን የሚደረገው ድርድር በተለይ ሂዝቡላን ምን አገባው ማለት እኮ እንችላለን። እዚህ ላይ ሂዝቡላን እኛ ጦርነት የጀመርነው ከኢራን ጋር ነው። ጦርነት የተጀመረው ሂዝቡላ ለምንድን ነው ወደ ጦርነቱ የገባ? ምክንያቱም ይሄ የሚያሳየው የኢራን ቡችላ ሂዝቡላ እንደሆነ፣ ሂዝቡላ በኢራን ላይ እንዳለ፣ ኢራን የምትደግፈው እንደሆነ ግልጽ ማመሳከሪያ ሁኔታ የተገኘ ሁኔታ ነው። ለዚህም ነው ቀደም ሲል እርስዎ እንደጠቀሱት የኢራን አሁን በአሜሪካ ጋር የሚደረገው ድርድር እስራኤል ሊባኖስን ውስጥ የምታደርገውን ጦርነት ካላቆመች እኔ ወደ ድርድሩ አልቀጥልም ብላ መዛት የቻለችበት ሁኔታም ለዚህ ነው። ነገር ግን እስራኤል ከአሜሪካ ጋር ያላትን ግንኙነት ምን ማድረግ አለባት የሚለውን መመልከትም ያስፈልጋል። ስለዚህ አሁን እስራኤል ከአሜሪካ ጋር ያላት ግንኙነት ምን አይነት ግንኙነት ሊኖር ይችላል? ከአሁን በፊት ፕሬዚዳንት ዶናልድ ትራምፕ የተለያዩ ንግግሮችን ይናገራሉ። እኛ እስካሁን ድረስ ለእስራኤል ደህንነት ፕሬዚዳንት ትራምፕ ብዙ ነገር አድርገዋል፣ ብዙ ነገር ሰርተዋል። አሁን ብቻ ሳይሆንም ካሁን በፊት በነበሩበት መጀመሪያው ላይ ፕሬዚዳንት ነው በቀሩበት ጀምሮም የእስራኤል ርዕሰ ከተማ ኢየሩሳሌም ነች ብለው እውቅና መስጠት፣ ራማታ ጎላን የእስራኤል ክፍል ነው ብለው እውቅና መስጠት፣ ይሄ በጣም ትልቅ ማንም ከሳቸው በፊት የነበረ የአሜሪካ ፕሬዚዳንት ቃል ይገባል በምርጫ ሰዓት ያላደረጉትን እሳቸው አድርገውታል። አሁንም ቢሆን በዚህ ጦርነት ዙሪያ ያደረጉት እሳቸው ከፍተኛ አስተዋጽኦ በጣም ትልቅ ነው። የተሰለፉት ወገኖቻችን እስከ ማስመለስ ድረስ ከፍተኛ ጥረት አድርገዋል። እንደገና እስራኤል ወደ ጦርነት ስትሄድ ብቻዋን አትሄድም በማለትም ገብተው በጦርነቱም ተሳትፈው በመጀመሪያውም በአሁኑም ትልቅ ድል ያስገኘንበት ሁኔታ አለ። ነገር ግን ወደ ድርድር በመጡበት ሰዓት ግን አንዳንድ ሰዎች እንደው ምን ይላሉ? አሁን ፕሬዚዳንት ትራምፕ ወደ ሌላ እያደሉ ነው፣ ለእስራኤል ጀርባቸውን ሰጠውናል የሚል አባባል እያሉ ይገኛሉና እንደው የእርሱ አመለካከት እውነት ትራምፕ ለእስራኤል ጀርባውን ሰጠዋል ብለው ያምናሉ? ትክክል። በእሳቸው አጋዥነት ነው ብዙ ድሎችን የተገኘ። እንዳነሳው የታፈኑ ቤተሰቦቻችን እንዲለቀቁ የተደረገው በእውነት ያለ ብዙ መስዋዕትነት ቀሪዎች ለማስለቅ ብዙ መስዋዕትነት ይከፈል ነበር። ግን ያንን መስዋዕትነት በቀላሉ አብርደው በሰላም መንገድ ወደ ቤታቸው መምጣታቸው ይሄ ለእስራኤል በጣም ትልቅ ውለታ ነው። ብዙ ነገር እያደረጉልን ነው። በእውነት እሳቸውም ቢሆን አሁን ከኋላቸው በሀገራቸው በአሜሪካ ያለ ፖለቲካ ወደ ኋላ እየሳባቸው ነው እንጂ አሁንም ቢሆን ከእስራኤል ጎን ናቸው፣ ለወደፊት ይሆናሉ የሚል እምነት አለ እና ይሄ ትክክል አባባል ነው።
በትክክል አጋዣችን እንደሆኑ ነው የሚረዳኝ። አሁን እርስዎ በሚያዩት በእርግጠኛ መቼም አንዳንድ ዜናዎችን ይከታተላሉ ያዳምጣሉ ብዬ አስባለሁ እና አሁን እስራኤል በእውነት በቀደም ዕለት ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከመከላከያ ሚኒስትር ጋር በመሆን በአንድ ላይ ሆነው ቤይሩትና ዳህያ የተሰኘውን መከላከያ ሰራዊታችን ገብቶ እንዲመታ ጥቃት እንዳደረገ በተለይ የሂዝቡላ መሰረታዊ ልማት የነሱ ቢሮዎች እዛ ትላልቅ ቦታዎች እዛ ያሉበትን እንዲመታ አዘናል ብለው የተናገሩበት ሁኔታ አለ። ወዲያውም ማታውን ከፕሬዚዳንት ዶናልድ ትራምፕ ጋር በስልክ ከተወያዩ በኋላ ፕሬዚዳንት ትራምፕ ወጣው እስራኤል ቤይሩትንና ዳህያን እንዳትደበድብ ጥቃት እንዳታደርስ አስቆሚያታለሁ ብለው የተናገሩበት ሁኔታ አለ እና እንደው እስራኤል መቀበል ነበረባት ወይ? እስራኤል መንግስት ይህንን መቀበል ማድረግ ነበረበት ወይ ብለው ያስባሉ? መቀበል አለባት። ምክንያቱም ከዚህ የባሰ የሚመጣ ነገር ሁኔታ ይኖር ነበረ። ስለዚህ ትራምፕ በሚያደርጉት የድርድር ሁኔታ ላይ የመደናቀፍ ያደናቅፋል ነገሩ። ስለዚህ ምንም እንኳን እስራኤል መብቷ ነው ይሄን ማድረግ ነገር የመብቷ ነው፣ ግን በመሀከል ላይ አሜሪካና ኢራን ድርድር እስራኤልን የሚመለከት ስለሆነ ያን ድርድር እንዳያደናቅፍ የትራምፕን ትዕዛዝ መቀበሉ ይሄ ትክክል ነው የሚል እምነት ነው ያለኝ። ነገር ግን ወታደሮቻችን ደግሞ አሁን ከተኩስ አቁም ስምምነት ከተባለ ወደ ቢያንስ ወደ 15 የሚሆኑ ወታደሮቻችን አጥተናል፣ የህይወት መስዋዕት ከፍለዋልኝ። ይህን ስንመለከት ደግሞ ዞሮ ወደ አገራችን ስንመጣ እየተጎዳን ነው፣ እየተበደል ነው። እኛ ተኩስ እንዳንከፍት፣ እኛ ጦርነት እንዳንገባ እጃችን ታስሯል። እነሱ ግን እንደፈለጉት እንቅስቃሴ የሚያደርጉበት ሁኔታ ያለ ነውና በእውነት ይሄ ነገር እርማት ሊሰጠው የሚገባ ወይም ምልከታ አንዳንዴ የቀድሞው ጠቅላይ ሚኒስትር ነፍሳቸውን ይማርና አሪኤል ሻሮን በተቀናቃኝ ፓርቲ በነበሩበት ሰዓት በዛን ሰዓት መንግስትን በከፍተኛ ደረጃ ይወቅሱ ነበር። በወቅቱ የነበረው መንግስት መጨረሻ ላይ እሳቸው ስልጣን ላይ ሲወጡ እንዴ ጋዜጠኞች ምን ነው ያኔ እንዲህ ሲሉ አልነበረም ወይ? ለምን አሁን እንዲህ አያደርጉም ብሎ ሲጠይቋቸው ምንድነው እዚሁ ነው የሚታየውን እዛ ሆኖ አይታይም ብለው የተናገሩበት ሁኔታ አለና እውነት ጠቅላይ ሚኒስትር ማው በስልጣን ላይ ያሉ እሳቸው የሚያደርጉ እሳቸው የሚያዩትን እኛ ብዙ የምናየው ነገር የለም። ዞሮ ግን ሀገርን ይጠቅማል፣ ሀገርን ይበጃል የሚል ነገር እንደሚሰሩ የሁላችንም እምነት ነው። ይሄንም እያየው ነው። ለመጨረሻ ላይ ማለት የሚፈልጉት ነገር ካለ ይበሉኝና በዚሁ እንሰነባበት። እሺ፣ መጨረሻ ላይ ያው እንግዲህ ዞሮ አሁን እንዳልከው የዚህ የድርድሩን ጉዳይ የኛ ሁኔታ ለምን ገፍቶ አይሄድም፣ ወታደሮቻችን ለምን ገፍቶ አይሄድም የሚለው ነገር ከድርድር በኋላ ማይቀር ጉዳይ ነው። ወይ ሰላም ይረጋጋል አንደኛ፣ ወይም ደግሞ ወደፊት ይቀጥላል። ይሄንን የቆመ ነገር አይደለም። ለጊዜያዊ ትዕዛዝ ነው። ትዕዛዝ ለጊዜያዊ እንዲቆም የተደረገ እንጂ የመጨረሻ እንዲቆም አልተደረገም። ድርድሩ የመጨረሻው ስላልታየ ማለት ነው። ዓለም አቀፋዊ ነገር ነው ነገሩ። ሁሉም የዓለም አቀፍ በትኩረት እየተከታተለ ያለ ነገር ነው። እኛም እንጨርሳለን። በመሆኑ የሚቀጥል ነገር ነው። አይቸው ስለጋበዛችሁኝ አመሰግናለሁ። እናንተም የምትሰጡት አገልግሎት ብዙ ትምህርት እየሰጣችሁ ነው። ወቅታዊ የሆነ የፖለቲካ ሁኔታዎች እያስረዳችሁን ነው። ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። አቶ ብርሃን መልካሙ የዘወትር ተከታታዩ ናቸው። መከታተሎችን ይቀጥሉ። እግዚአብሔር ይስጥልን። መልሱንም እንደዚሁ እናቀርባለን። ተሳትፎ አይለየን ነው የምንለው። እሺ፣ አመሰግናለሁ። እሺ፣ እግዚአብሔር ይስጥልን።